አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የወዳጆ አሊፋ ዩቲዩብ ቻናል ቤተሰቦች እንደምን ሰንብታችኋል? ይህ ባህላዊም ዘመናዊም አይነት ህክምናዎችን እንዴት አብረን ማስኬድ እንችላለን የሚለውን ፕሮግራማችን ነው። ዛሬም እንግዲህ ስለ ታይፈስና ስለ ታይፎይድ በብዛት የሚመላለስባችሁ ሰዎች ሜዲካል ትሪትመንት እየወሰዳችሁ ነገር ግን ሲምፕተሞቹ አልጠፋ ያሏችሁ ሰዎች ካላችሁ፣ ታካሚዎች ካላችሁ መረጃ እሰጣችኋለሁ። በመጀመሪያ ታይፈስና ታይፎይድ በጣም ሲሪየስ የሆኑ ኢንፌክሽን ናቸው። እንዲሁም ደግሞ ሲሪየስ የሆኑ ኢንፌክሽን ከመሆናቸው አንፃር ትሪትመንት ወይም ፕሮፐር የሆኑ አንቲባዮቲክ ትሪትመንት የሚያስፈልጋቸው በሽታዎች ናቸው። ታይፎይድን ስናይ በሳልሞኔላ ታይፋይ አማካኝነት የሚመጣ በሽታ ነው። ይህም ከባድ የሆነ የራስ ምታት፣ የሆድ ቁርጠት፣ ማቅለሽለሽ፣ ማስመለስ እንዲሁም የምግብ ፍላጎት ማጣትን ከፍ ሲልም ሳል አይነት ምልክቶችን የሚያሳይ ነው። ሁለተኛው ደግሞ ወደ ታይፈስ ስንመጣ ብዙ አይነት ታይፈሶች አሉ። ከነዚህም ውስጥ ኤፒደሚክ ታይፈስ፣ ሚሪን ታይፈስን ማንሳት እንችላለን። ይህም ከባድ የሆነ የሆድ ቁርጠት፣ የራስ ምታትን እንዲሁም ደግሞ ማቅለሽለሽን በተጨማሪ ደግሞ የብለድ ፕሬሸር መቀነስን ሊያስከትል ይችላል። ትሪት ካልተደረገ ደግሞ ኮማ የሚያስገባ ነው ማለት ነው። ስለዚህ እነዚህን እንዴት አድርገን ነው በሆምሜድ ሬሜዲ ወይም ደግሞ በሰፐርቲቭ ሬሜዲዎች እንዴት ማዘጋጀት የሚቻለው የሚለውን እናያለን። በመጀመሪያ እዚች ጋር እንደምታዩት ኦሊቭ ኦይል አለን። እንግዲህ ኦሊቭ ኦይል ኤንታይ ኢንፍላማቶሪ እና ኤንታይ ኦክሲዳንት የሆነ ፕሮፐርቲ ስላለው ይህንን በሚጠቀሙበት ጊዜ አፒታይት አጥተው ከሆነ ወይም ደግሞ የምግብ ፍላጎት ቀንሶባቸው ከሆነ ኦሊቭ ኦይል ቢጠቀሙ ያንን ኢነርጂያቸውን ይመልስላቸዋል ማለት ነው። ከባድ የሆነ የሆድ ቁርጠትም ካላቸው ኦሊቭ ኦይል ወይም ደግሞ የወይራ ዘይት ለዚህ ፍቱን ነው ማለት ነው። ሁለተኛ ላይ የምንመለከተው ማር ነው። ማር ደግሞ እንዴት ነው ፈጣን የሆነ ኃይል ከመስጠት አንፃር እንዲሁም ደግሞ ኢነርጂ ወይም ደግሞ አቅምን የመስጠት ፕሮባቢሊቲ ስላለው ወይም ደግሞ ባህሪ ስላለው ማርን ቢጠቀሙ ደግሞ ለዚህም የተሻለ ነው ማለት ነው። ሶስተኛ ላይ የምናገኛቸው ተፈጭቶ የተዘጋጁ የነጭ ሽንኩርትና ጥቁር አዝሙድን እናገኛለን። ነጭ ሽንኩርት ለምንድን ነው ኢሚዩኒቲን ቡስት ከማድረግ አንፃር ኢንፌክሽኖችን ፋይት ያደርጋል፣ ይዋጋልናል። በተጨማሪ ደግሞ ነጭ ሽንኩርትን ስንጠቀም ጡንቻ ህመም ካለ እሱንም ያስተካክልልናል፣ ከፍተኛ የሆነ የራስ ምታትንም ይቀንሳል ማለት ነው። በተመሳሳይ ጥቁር አዝሙድ ኢሚዩኒቲን በደንብ ቡስት ያደርጋል። ከታይፈስና ከታይፎይድ ጋር የሚመጡ ፊቨር ካለ፣ ከፍተኛ የሆነ የሰውነት ሙቀት ካለ እሱን ደግሞ ያስተካክልልናል ማለት ነው። ስለዚህ ምንድነው የምናደርገው? በመጀመሪያ ይህንን ውህድ ለማዘጋጀት 3 የሾርባ ማንኪያ ማር እናዘጋጃለን። በዚሁ ላይ የተፈጥሮ ማርና ስኳርና ውሃ የተቀላቀለበት ማርን በሜልቲንግ ቴስት ወይም ደግሞ በማቅለጥ ማረጋገጥ እንችላለን። የመጀመሪያው ፒውር ማር ወይም ደግሞ ንጹህ ማር ስንጠቀም ስናቀልጠው ምንም አይነት ፎምና በብል አይፈጥርም። ሙሉ ለሙሉ ተኖ ነው የሚያልቀው ወይም ደግሞ ካራሜላይዝ የሆነ ቴክስቸር እናገኛለን፣ ስሙዝ የሆነ ነገር። ግን ስኳርና ውሃ የተጨመረበት ማር ከሆነ በምታቀልጡበት ጊዜ በብል ወይም ደግሞ ፎም አይነት አረፋ የማውጣት ነገር አለው፣ ስሙዝ ቴክስቸር አናገኝም ማለት ነው። እዚህ ጋር የተጠቀምነው ንጹህ የሆነውን ማር 3 የሾርባ ማንኪያ እናደርጋለን። በቀጣይ 1 የሾርባ ማንኪያ ጥቁር አዝሙድ እናደርጋለን። እንዲሁም ደግሞ በዚህ ጋር ተፈጭቶ የተዘጋጀ ነጭ ሽንኩርት አለ። እሱንም 1 የሾርባ ማንኪያ ነጭ ሽንኩርት እናደርጋለን። ሌላኛው ኦሊቭ ኦይል 2 የሾርባ ማንኪያ ኦሊቭ ኦይል እንጨምራለን ወይም ደግሞ የወይራ ዘይት እናደርጋለን ማለት ነው። ይህንን ውህድ ካዘጋጀን በኋላ አንድ ላይ በደንብ አድርገን ሚክስ ነው የምናደርገው፣ እናቀላቅለዋለን ማለት ነው። ይሄን ውህድ በደንብ አድርገን ሚክስ እናደርገዋለን። ይሄንን ካዘጋጀን በኋላ እንዴት ነው አጠቃቀሙ የሚለውን ስንመጣ፣ በምን አይነት መንገድ መውሰድ እንችላለን የሚለውን ስንመጣ ይህንን ውህድ ጠዋት በባዶ ሆድ ተነስተን ነው የምንጠቀመው። ነገር ግን አወሳሰዱ የእድሜ ጋፕ ሊፈጥር ስለሚችል ከ5 ዓመት እስከ 10 ዓመት ከሆነን 1 የሾርባ ማንኪያ ይህንን ውህድ ጠዋት በባዶ ሆድ እንሰጣለን ወይም ደግሞ እንጠቀማለን።
ከ11 ዓመት በኋላ ያሉ ወይም ደግሞ እስከ 16 ዓመት ካሉ ደግሞ ለነሱ 2 የሾርባ ማንኪያ ያዘጋጀነውን ውህድ ጠዋት በባዶ ሆድ እንሰጣለን። ከ16 ዓመት በላይ ከሆኑ ደግሞ 3 የሾርባ ማንኪያ ያዘጋጀነውን ውህድ በመጠቀም የሚከተለውን ወይም የሚያሳየው ማንኛውም አይነት የታይፈስና ታይፎይድ ምልክቶችን ሙሉ በሙሉ ያስወግዳል ማለት ነው። ስለዚህ ይህን ውህድ መጠቀም የሌለባቸው ሰዎች too much የሆነ consumption of ማር የብለድ ግሉኮስ መጠንን ስለሚጨምረው ዲያቤቲስ ወይም ደግሞ ታይፕ 1ም 2ም ያለባቸው ሰዎች ከስኳር ጋር የተገናኘ ኬስ ካለ ይህንን ውህድ ባይጠቀሙ ወይም ደግሞ የተሻለ ዶክተር ኮንሰልት ቢያገኙ የተሻለ ነው። ያ ደግሞ too much consumption of ማር ብቻውን ባይወስዱ ይመረጣል ማለት ነው። ሁለተኛው breast feeding እና እርግዝና ላይ ያለች ሴት ከሆነች ደግሞ too much consumption ወይም ደግሞ በብዛት የጥቁር አዝሙድና ነጭ ሽንኩርትን በብዛት መውሰድ የለባትም። ምክንያቱም uterine contraction ስለሚያመጣ ያንን ውህድ መጠቀም የለባትም። ሌላኛው ነጭ ሽንኩርትን አብዝቶ መጠቀም heartburn ወይም ደግሞ እዚህ ጋር የማቃጠል ስሜት ያላቸው ሰዎች አብዝተው ባይጠቀሙት ይመረጣል። ይህንንና መሰል ኢንፎርሜሽኖችን ማግኘት ከፈለጋችሁ ቻናላችንን ሰብስክራይብ ያድርጉ። ሐሳብ አስተያየትና ጥያቄዎቻችሁን በኮሜንት ሴክሽን ላይ ያስቀምጡልን። ሰላም አለይኩም ወራህመቱላሂ ወበረካቱ።